በጣም ያሳዝናል፣ ልብም ይነካል። እንግዲህ ወይዘሮ ሜላት የሀኒቾን አባት አሳክማለሁ ብላ ቃል ገብታ ነበርና እንግዲህ ሐኪሞቹ ደግሞ ብር እንደተጨመረባት ከ400 ሺህ እስከ 800 ሺህ መሆኑን አይተን ነበር። እሱም ደግሞ እንግዲህ ሀኒ የወይዘሮ ሜላት ልጅ አለመሆኗና እርግብ ትክክለኛ ልጅ መሆኗን በምርመራ እንግዲህ ታጭበርብሮ ሀኒቾ የወይዘሮ ሜላት ልጅ እንዳልሆነች አይተናል። ነገር ግን አሁን ላይ ምንድን ነው የተፈጠረው? የሀኒቾ የውጤቱ መጭበርበር ብቻ ሳይሆን አሁን ላይ አባቷ በጣም ደክመውና መጨረሻ ሕክምና የሚደረግላቸው ላይ ሆነው እንግዲህ በጣም ያሳዝናል። ወይዘሮ ሜላት ክፍያውን አልጨርስም ብላ ወይዘሮ ሜላት እንግዲህ እምቢ ብላለች። በጣም ያሳዝናል፣ ልብም ይነካል። ሀኒቾ ሁሉ ነገር ታቅሟ በላይ ነው የሆነው። አባቷን እንግዲህ ዶክተሩ ገንዘቡን ታላገኘሽ ወይዘሮ ሜላት ወይም የወይዘሮ ሜላት ድርጅት ማሳክሙን አቁሟልና አንቺ አግኝተሽ ታላሳከምሽ አባትሽን ይዘሽ መውጣት ነው እድልሽ ብለው ተስፋ አስቆርጠዋታል ማለት ነው። በጣም ያሳዝናል። ወይ ገንዘብ እንደዚህ በሰው ልጅ ይጨከናል ግን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁበት ሰላማችሁ በዝት ይበል። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ለምታበረታቱኝ አመሰግናለሁኝ። እንግዲህ ኖላዊ ድራማ እንደቀጠለ ነው። አሁን ላይ እንግዲህ በጣም የሚያሳዝን ሆኗል ማለት ነው። እኛ ያልጠበቅነው ሁሉ ሆኗል። ተመልካች እንግዲህ ለሀኒቾ ድል ለሀኒቾ እያልን ነበር። ነገር ግን እንግዲህ ሀኒቾ ታጭበርብሮባት ውጤቱም እንግዲህ ተቀይሮባት በጣም ሀዘን ላይ ናት። ነገር ግን ሀኒ ቅድምም እንዳለችው ቤተሰብ ፈልጋ ወይም ደግሞ ጓጉታ ሳይሆን ሀቅ ለማውጣት ነበር እሷ ያለችው። አባትም እናትም ሁሉን የሚሆን አባት አለኝ እያለች ነበር። በዛም ብዙም ልቧ አልተሰበረም ነበር ማለት ነው ልጅ ባለመሆኗ። አሁን ላይ ግን ልቧን ተሰብሯል። በጣም ሁሉ ነገር ታቅሟ በላይ ሆኗል ማለት ነው። ምንድነው እሱም አባቷ እንግዲህ በወይዘሮ ሜላት ድርጅት በኩል ሕክምናው እንደሚያልቅላቸው ነበር የተባለችው። ገንዘቡን ተመጨመራቸው ውጤቱን ተማጭበርበራቸው በላይ አሁን ላይ ደግሞ በጣም የጎዷት ወይዘሮ ሜላት እንግዲህ ሕክምናውን እንዲያልቅና መክፈል እንደማትችል አሳውቃለች ማለት ነው። እንዲሁም የወይዘሮ ሜላት ሰዎች ታድርጅቱ እንግዲህ መጥተው ሐኪሙን እንዲሁ እንዳይጨርስ እያረጉ እያስፈራሩ ሐኪሙንም እንግዲህ ያው ወይዘሮ ሜላት እንግዲህ ጨክና አባታል ማለት ነው። የሀኒቾ አባት አሁን ላይ በጣም አደጋ ላይ ናቸው። የመጨረሻ ሕክምና ሊደረግላቸው እንግዲህ ራሳቸውን ስተው እንደነበረ እንግዲህ ሁለተኛ ደረጃ የሚደረግላቸው ወይም ደግሞ የመጨረሻ ሕክምና የሚደረግላቸውን እየተጠባበቁ ነበር ማለት ነው። እንግዲህ ራሳቸውን ስተዋል። በዚህ ሰዓት እንግዲህ ዶክተሩ በጣም ያሳዝናል። ለሀኒቾ የነገራት መርዶ ወይዘሮ ሜላት ወይም ድርጅቱ የሕክምናውን ብር ክፍያ አቁመዋል። ስለዚህ ብር ካለሽ አሳክሚ፣ አለበለዚያ ይዘሽ አባትሽን ትወጫለሽ ነበር ያላት ማለት ነው። በጣም ልብ ይሰብራል በእውነት። ለሀኒ አይገባትም ነበር ማለት ነው። እንግዲህ ምንም አማራጭ እሷ አላገኘችም። እንዴት ነው ከዚህ ሁሉ እንደዚህ ሆኖ ይዤ የምወጣው? ተገንዘብ እኮ የሰው ልጅ ይበልጣል። የሰው ልጅ ሞት አፋፍ ላይ ሆኖ እንደዚህ እያለኝ ብትለምነው እኔ ምንም ማድረግ አልችልም። እንግዲህ ይህ ነው ከሁለት አንዱን አማራጭሽ ብሎ ተስፋ ቢስ አረጋት ዶክተሩ። እንግዲህ ቀጥታ ጆሮ ጋር ደውላ ጆሮ እና ተምቹ ወደ እሷ ሲሄዱላት ቀጥታ ወደ ያመራችው ሀኒቾ ምንም ተስፋ ስለላት ሌላ ወደ ወይዘሮ ሜላት ነበር የሮጠችው።
ጆሮም እንግዲህ የት ነው የምትሄጂው ሲላት ሄጄ ሴትዮቱ ጋር እግሯ ላይ ወድቄ አባቴ እንድታሳክምልኝ እለምናታለሁ ሌላ ምን ተስፋ አለኝ ብላ ጆሮም ደግሞ አይ በርግ በዛ አትሄጂም ክብርሽን አታጭም ሁለተኛ እሷ ጋር ሄደሽ ሌላ መፍትሄ እንፈልጋለን ሲላት ሌላ መፍትሄ ምን አለ አባት ቢሆን እንደዛ አትልም ተኔ ትቀርም ነበር እንደውም እያለች ጆሮን አለችው ማለት ነው። ወይዘሮ ሜላት ጋ ሄዳ እንግዲህ እግሯ ስታደፍታ ብትለምናትም ያው አልሆነም። ወይዘሮ ሜላትን በጣም ጨክናለች ማለት እንደውም ደግሞ አመናጭቃና ተግሯ ላይ በእርግጫ አብላ ነው ወደዛ የጣለቻት ማለት ነው። የሰው ልጅ ጭካኔው ግን በእውነት የዚህን ያክል ይጨከናል። ኧረ ከባድ ነው። ሰው ሲያለቅስ ራሱ እኔ መቼም የድራማ መሆን ራሱ እውነት እየመሰለኝ የማራሰው ነገር ሳ ጉድ እኮ ነው። ወይ ጭካኔ! ወይዘሮ ሜላት ግን ለምን ጨከነች ማለት ነው? የዚህን ያክል እንግዲህ እንደዚህ ሲሆን እርግቢቱ በሀሰት ልጅ ነኝ ብላ እንግዲህ ለገንዘብ ውርስ የመጣችው በሩቅ ሆና ታያቸዋለች ማለት ነው። ሀኒቾ እንግዲህ እንደምንም ብላ ብለምናትን በእርግጫና መነጭካ ነው ውጭልኝ ብላ ወይዘሮ ሜላት ያወጣቻት ማለት ነው ከቤቷ። ያው እንግዲህ ላደረገችው ላይ ነገር አመሰግናለሁ ብላ ሀኒቾም ያው ተመለሰች ማለት ነው ከሐኪም ቤት። ጆሮም እንግዲህ ምን አለች ሲላት አይ እሷማ እንደዚህ ጨክና እንግዲህ እምቢ አለችኝ አለችው ማለት ነው። አይ እንደምንም ብለን እንግዲህ ሰርቀንም ቢሆን እናሳክማለን እያለ ነበር። ታምቹ ደግሞ እንሰርቃለን ሰርቅ እናሳክማቸዋለን ሲል ጆሮ ደግሞ ያዝኑብናል እያለ ነበር። ታሽሏቸው ለምን ያዝኑብንም ሌላ ምን አማራጭ አለን እያው ጆሮ እና ታምቹ እየተመካከሩ ነበር። ታምቹ እንደውም ልጅ እንግዲህ የተባባለው እና ፎቶ ስረቅ ያለው ልጅ እሱም እያዝና እያስጨነቀ ነበር። ያንን ደግሞ እንግዲህ የዞሮ ሜላት ሰዎች እንግዲህ ወይም የባዩሽ ሰዎች ፎቶውን ያሰረቁት ስልኩን ሁሉ ቀምተውት ጥንቃቄ አድርግ ከዚህ ጥፋ እነሱ ጋር እንዳትገናኝ ብለውታል። ነገሩ ታምቹ አግኝቶን ነበር ማለት ነው። እንግዲህ አማራጫቸው ምን ነው? ጆሮም ሐኪሙን እንግዲህ እግሩ ላይ ወርቆ ቢለምነውም እባክህ ህከማቸው እያለ በቀታ እሺ ካላልከኝ አልነሳም እያለ ጆሮም ዶክተሩ እግር ላይ ወርቆ ቢለምነውም ከዚያ በኋላ ግን ምንም መፍትሄ እንደማያመጣ ነው የነገረው እንደማያክመው። አማራጭ ሲጠፋ እንግዲህ ጆሮ ኩላሊቴን ሽጬ ላሳክማቸው እሺ ብሎ ነበር ማለት ነው። እኔ ምንድን ነው የምቀልደው ቀልድ እንዲያስከው እያለ ዶክተሩም ሲለው አይ ኩላሊት እኮ ይሸጣል ሲሉ ሰምቼ ነው ስለዚህ ሸጬ አሳክማቸዋለሁ እባክህንስ እያለ ቢያለቅስም ዶክተር መፍትሄ ሊሰጥ አልቻሉም ማለት ነው። በጣም ከባድ ነው። ዶክተሮች ራሱ የዝቅን ያክል ጭካኔ ማለት ነው። የሰው ልጅ ሙያ እያለው ጭካኔያቸው ግን የሰው ልጅ እንግዲህ መፍትሄ ምንም አላረጉም። እዚሁ መሀል እንግዲህ ሰርቄም ብሆን አሳክማችኋለሁ እያለ ነበር ጆሮ። ሀኒ ደግሞ መልሰው ወደ ስርቅ እንዲያገባ አትገባም እያለች ነበር። እንደዚህ ሆነው እናጣቸዋለን እንደ እየተባባሉ እዚሁ መሀል ሰላም መጣች። ሰላም እንግዲህ ይሄንን ጉድ ስትስት በእውነት እኔ ምናሴንና ሰላምን ሳላደንቅ መወለድ ቋንቋ ነው ሳላደንቅ አላልፍም ማለት ነው። በዚሁ መሰረት በጣም ተፈላጊና አእምሯቸው ብሩህ የሆኑ ልጆች ናቸው። ሰው ልጅ የዝግን ያክል ሩህሩህ መወለድ ቋንቋ ነው የሚባለው ነገር በእነሱ ላይ ይቻላል ማለት ነው። እንግዲህ ሰላም ምን አይነት ነሽ? ቆይ ደግ ሲሉሽ መጥፎ ትሆነሽ፣ መጥፎ ሲሉሽ ደግ ትሆነሽ፣ ምን አይነት ነሽ? ሩሁ ሊወጣ ያለ ሰው ሐኪም ቤት ተኝቶ እንደዛ ሀኒ ያረግሽ ምንድን ነው እያለ እናቷ ጋር እንግዲህ ሰላም ተፋጣ ነበር። እንግዲህ እርግብ ደግሞ እናቴ እንደዛ አትበይ እያለ የእርግብ ደግሞ ስትል እርግብ እንግዲህ ከእናቷ ጋር ሆነው ሲሰዳደቡ ሰላምና እናቷ ሲነጋገሩ ዙ መሀል ሰላም እርግብ ስትናገር ያው ልጄን አትናገሪ ብላ በጥፊ መታቻት ማለት ነው ሰላምን። ሰላም እያለቀሰች ታት ወጣች። እናቱም ደግሞ ብሷን በመማታቷ በጣም ተጸጸተች ማለት ነው። እንዲሁም ደግሞ እርግብ እንግዲህ ቁጭ ብላ ቤት ውስጥ ምናሴ ከውስጥ ሲመጣ ማንም የለ ነበር። የት ሄዱ ሲላት እንዲህ ያለውን የተፈጠረውን ነገር ሀና አልመጣችም ብሎ ሲጠይቅ ሀና እንደዚህ ተሰርቷል ከእናቴ ጋር መጣ በትለምናትም አመናጭ ጋር አስወጣቻት። በጣም ታሳዝናለች። የሀና አባት በጣም ታሟለ። ሀና በጣም ታሳዝናለች። እናቴ ራሱ መጨከኗ በጣም ገረመኝ። እኔ ራሱ ቢኖረኝ ገንዘብ ሰጠን ነበረ እያለኝ አፎን ተሞጣሙጣለች ማለት ነው። እርግብ የሚሏት ማለት ነው የተረገመች
ከዚያ በኋላ እንግዲህ ምናሴ እናቱን ራሷ አኩርፏት እንግዲህ ስትጠይቀው አንቺ ሞታሞ ከሆነ ሐኪም ቤት ልውሰድ ስትለው ሐኪም ቤት ታሞ የተኛ ሰው አታሳክሚ እኔን ምን ታሳክሚያለሽ ብሎ እንደውም በእሷ ጥፋት እንደሆነ ብቻቸውን ያደጉት አባታቸው ጋር ሳያርጉ የኖሩት ምክንያት እሷ እንደሆነች እና ለቤተሰብ ብጥብጥ አንቺ እንደሆንሽ እያለ እናቱን ነገራት ማለት ነው። እንግዲህ ትቷት ወጣ ማለት ነው። ከዚያ በኋላ ሰላም ጋር ሄዱ። እንግዲህ ሰላም እመወሽ ነበረኝ እያለ ሲመካከሩ፣ ሰላም ደግሞ ያው ስለ ሀና ነው የምታስበው። እሱም ደግሞ እናቴን አስቀየምኳት ሲላት አይ ለእሷ አታስብ ምናምን እያለችው እናት እኮ ናት ምንም ብትሆን እናት ናት ሲል ልቅስ የማማክር ነገር አለኝ ሀና አባት በጣም ታሟል፣ ስለዚህ እንደምንም ብለን ማሳከም አለብን መፍትሄ አታጣም ስትለው እና ምን እናርግኛ እናታችን መቼም ለምክር አትመለስም፣ ምን እናርግ እናታችን ሳትሆን እኛ ፈልገን ማሳከም አለብን እንደምንም ብለን እያለችው ነበር። እሺ እንዴት አድርገን ነው ታዲያ ሲላት ሰርቀንም ቢሆን ሌላ መፍትሄ ካጣን ሰርቀንም ቢሆን አለች ማለት ነው። እንግዲህ ሰውሩን ለማትረፍ እንግዲህ ያው አስቡት እንግዲህ የሚሞት አይን እያየ የሚሞት ነፍስ ከባድ ነው እና ሰርቀን ቢሆን ማሳከም አለብን ብላ ለምናሴ ያለችው ሰላም እንግዲህ ሰብና ነገ እናወራለን ብላለችው ማለት ነው። ልጆቹ ግን በእውነት በጣም ምናሴና እንትና ሰላም በጣም ልዩ ናቸው በእውነት። እንዲሁም ሀና አሁንም እህቴ ናት እያለ ነበር ወይዘሮ ሜላት እንግዲህ ለምናሴ ጋም ሲጣሉ ሀና ተቤት የሞተሽ በቃ ስምሽ አላረፍም እያለች ስትናደር ነበር። ያው ሙሀባውን ስጠኝ ነው የሚባለው የሰው ልጅ ሀቅ የያዘ ሰው ሁልጊዜ የሚወደዳል ማለት ነው። ሀናም እንደዚህ ልጆቹ የወደዷት በንጽህናቷ ነው እና ሀቅ ስለያዘች ነው። ሀቅ ደግሞ ተደብቃ አትቀርም ብላለች። እሷም ቢሆን አባቴን ትቶኝ ሄድን ብዙ ያልጨረስነው ታሪክ አለ እያለ ለሰላም ስትል ነበር። አባቷን በሰላም ያትርፍላት። እኛም እንግዲህ